ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምንሰነበታችሁ። ይህ ሳምንታዊ የባህልና ኪነ ጥበብ ፕሮግራማችን ነው። በዛሬው የባህልና ኪነ ጥበብ ፕሮግራማችን ከደራሲና የማህበራዊ ጉዳይ ሰራተኛ አቶ ሽሙኤል ምህረት ጋር ስለ ጤናዊነት እንነጋገራለን። እንግዲህ ባላደራዎች በተሰኘው መጽሐፉ ስለ ጽዮናዊነትም ስለ ኢየሩሳሌም ፍቅርም ብዙ ዳስሷል። ስለዚህ እንዲያስረዳንና አድማጮችም ያላቸውን ግንዛቤ የበለጠ ከፍ እንዲያደርጉ ጠይቀነዋል። ስለ ጤናዊነት ያካተተበትን ሁኔታ እንዲሁም አያይዘን ከኛ ህብረተሰብ ጋር ጤናዊነት ያለውን ግንኙነትና በዓለም ዙሪያም ጤናዊነት ማለት ምንድን እንደሆነ እንመለከታለን። እንድትከታተሉ እንጋብዛለን። ጤና ይስጥልን አቶ ሽሙኤል እንደምን አለህ? ጤና ይስጥልኝ አቶ ፈታኝ እንዴት ነህ? እንደምን አለህልኝ? እኔ ደህና ነኝ። እንግዲህ ከአንተ ጋር ቃለ ምልልሶችን እያደረግን ነው። ብዙ ጉዳዮች አሉ። አንተም በመጽሐፍህ የጠቀስከው ጉዳይ አለ። በድጋሚ እናመሰግናለን። እኔም በጣም አመሰግናለሁ። ከፈቀድክልኝ በቅድሚያ ለውድ ባልደረቦችህና ለአዳማጮቻችን በሙሉ ሰላምታዬን ማቅረብ እወዳለሁ። ጥሩ ደርሷል መልእክቱ። እናመሰግናለን። ዛሬ እንግዲህ የምንወያየው ጽዮናዊነትን በተመለከተ ነው። እንደው ጽዮናዊነት የሚባለው ጽንሰ ሀሳብ ምን ማለት ነው? በጣም ግሩም ርዕሰ ጉዳይ ነው። በእውነት እንደዚህ የመሳሰሉ ለማህበረሰባችን ማወቅ የሚገባቸውና ጠቃሚ የሆኑ ርዕሰ ጉዳዮችን እያዘጋጀህ ስለምትጋብዘኝ በጣም አመሰግናለሁ። ጽዮናዊነት ማለት የይሁዳውያን እንግዲህ በዓለም ላይ ያሉ ይሁዳውያን ከጥንት ጀምሮ ከጽዮንና ከኢየሩሳሌም ጋር ያለውን ታሪካዊ መንፈሳዊና ባህላዊ ግንኙነት በመጠበቅ ወደ አገሪቱ ለመመለስ ወደ ጽዮን ለመመለስ በነጻነት በራሳቸው አገር እንዲኖሩ ሀሳባቸውን የሚገልጹበት ነው ጽዮናዊነት። ወደ ማህበረሰባችን ካተኮርኩ ለእኛ ለቤተ እስራኤል ማህበረሰብ ጽዮናዊነት አዲስ ነገር አልነበረም። ለ2500 ዓመታት ወደ ኢየሩሳሌም ለመመለስ እንዲያውም ዛሬ ነገ እንገባለን እያሉ ዘወትር ሲጸልዩ እንደነበረ ሁላችን እናውቃለን። ስለዚህ ጽዮናዊነት ለእኛ ለአባቶቻችን ለቤተ እስራኤል በጣም ጥብቅ ህልም የነበራቸው የጸሎታቸውና የሚያካሂዱት ተግባር ሁሉ ሁልጊዜ ከምኞት ከህልም ጋር የተያያዘ ነው። ለምሳሌ ጉዞው ሁልጊዜ እንደታሰበ ነበር የሚኖር። ወደ ኢየሩሳሌም እንገባለን ጽዮን እየተባለ ነበረ የሚወራው። ጽዮናዊነት ማለት የእኛ የይሁዳውያን የዓለም ህዝብም ቢሆን ለጽዮንና ለኢየሩሳሌም ያለው ፍቅር ናፍቆትና ወደ ሀገሩ ለመመለስ ሀገሪቱ ውስጥ ገብቶ ለመኖር የነበራቸውን መብት ነው ይገልጹ የነበር። በጣም ጥሩ። ጽዮናዊነት ጎልቶ የታየበት የት ነው? መቼና እንዴት ነው የተጀመረ? እንደው ከታሪክ አንጻር አንተም በመጽሐፍ የጠቀስክበት ብዙ ነገር አለ። እኛም ማህበረሰብ ጉዞ እዛ ላይ እንደርሳለን። ግን መቼና እንዴት ተጀመረ? ጥሩ ጥያቄ ነው ሰጠኝ። ጽዮናዊነት እንደ ህዝባዊና ፖለቲካዊ እንቅስቃሴ በ19ኛው ክፍለ ዘመን መጨረሻ ተደራጅቶ የተጀመረ ሲሆን በተለይ በ1897 ዓመተ ምህረት በስዊዘርላንድ ባዘል ከተማ የመጀመሪያው የጽዮናውያን ጉባኤ በቴዎዶር ሄርጼል መሪነት ተካሂዷል። ነገር ግን የጽዮናዊነት ሀሳብ ከዛ በፊት ለብዙ ሺህ ዓመታት በይሁዳውያን ህዝብ ልቦና በጸሎታቸውም ሆነ በተግባራቸው ውስጥ የነበረ ነው። ይሁዲዎች በአገራቸው በስደት ዓለም ከተበተኑ በኋላ በሚቀጥለው ዓመት በኢየሩሳሌም እንገባለን እያሉ ወደ ጽዮን ለመመለስ ይጸልዩ እንደነበረ ሁላችንም የምናውቀው ነው። ለቤተ እስራኤል ማህበረሰብም ለእኛ ለኢትዮጵያውያን ጽዮናዊነት በ19ኛው ክፍለ ዘመን የተፈጠረ ሀሳብ ሳይሆን የ2500 ዓመታት ወደ ኢየሩሳሌም እንመለሳለን የመመለስ ምኞትን ህልም በሐሳባቸው ከትውልድ እስከ ትውልድ ድረስ በህልማቸው በጸሎታቸው ኢየሩሳሌምና ጽዮንን አብሯቸው በአይምሯቸው ተቀርጾ የሚኖር ነው። ይህን ነበር ሲያስተምሩና የነበር። በጣም ጥሩ ነው። የጽዮናዊነት እንቅስቃሴ በተለይ በአውሮፓ አህጉር እንዴት ነበረ? እንዴት ይታያል? ከሌላው አህጉር የበለጠ ከፍ ያለ እንደሆነ ይነገራል።
ትክክል ነው። እንግዲህ ታሪክን ስንመረምር እንዴት እንደነበር ስንመረምር በአውሮፓ የጽዮናዊነት እንቅስቃሴ ያው እንደጠቀስኩት ከ19ኛው ክፍለ ዘመን መጨረሻ ጀምሮ የተጀመረ ብሔራዊ መነቃቃት እንቅስቃሴ እንደነበረ ይታያል። ይሁዲዎች ዋና ዓላማ የነበረው የራሳቸው ሀገር እንዲኖራቸው ነው። እንግዲህ ከኢየሩሳሌም ውስጥ እስራኤል ሀገር ውስጥ ለይሁዲ አገር ይገባዋል የሚል ጥያቄ ነው። ይሄን እንቅስቃሴ ሰፊ ድርጅት አቋቋሙ። ይህ እንቅስቃሴ በአውሮፓ የተስፋፋው በይሁዲዎች ላይ የነበረው ተጽዕኖ፣ መድሎ፣ ጥላቻ፣ ዘረኝነት ነበረ እኮ በዓለም በአውሮፓ ውስጥ በነበሩት ስንት ነገር እንዳለ እናውቃለን። በዚህ ምክንያት ጭምር ነበረ ጽዮናዊ የሚለውን ባንዲራ አንስተው ያው እንቅስቃሴውን የጀመሩ። ብዙ ይሁዳውያን ደህንነትንና የወደፊት ዕጣ ፈንታ በራሱ ሀገር ብቻ ነው ሊረጋገጥ የሚችለው ብለው ያምኑ ነበረ። በዚህ ምክንያት ነበር እንግዲህ ከኛ ከቤተ እስራኤል አንጻር እንግዲህ ወደኛ አሁንም እያያዝኩ ነው የምገልጸው። በአውሮፓ የተጀመረውን ዘመናዊ የጽዮናዊነት እንቅስቃሴ ከመስማታቸው በፊትም ወደ ጽዮን ለመመለስ ቀደም ብዬ እንደጠቀስኩት ይጸልዩ ነበረ። ስለዚህ ለቤተ እስራኤል ለቤተ እስራኤል ማህበረሰብ ጽዮናዊነት ከፖለቲካዊ እንቅስቃሴ በፊት የእምነት የጽኑ እምነት የናፍቆትና የትውልድ ተስፋ እንደርሳለን እንወጣለን የሚል ጉዞ ሁሉ እንደታለመ ዘወትር የሚያልሙት ጉዳይ ነው ነበር። በጣም ጥሩ ነው። ጥሩ አድርገህ ነው አያይዘህ የተመለከትከው። ሌላ ጽዮናዊነትና ኢየሩሳሌም ያላቸው ግንኙነትና ዝምድና እንዴት ትመለከተዋለህ? ጽዮን የሚለው ስም ይገርማል በእውነት። ይህን ሳጣራ አመጣጡ በመጀመሪያ በመጽሐፍ ቅዱስ ውስጥ ጽዮን የሚለው ስም በሁለተኛው በነቢዩ ሳሙኤል ምዕራፍ 5 ቁጥር 7 ላይ ተጠቅሷል። ጽዮን ማለት የይሁዲዎች ሕልውና ማዕከልን የሚመለከት ብሔራዊ መንፈሳዊ ጽንሰ ሐሳብ ነው። ኢየሩሳሌም የእግዚአብሔር መመለኪያ ራሱ የመረጣት የይሁዲ ሕዝብ መንፈሳዊ ማዕከል ናት። ጽዮናዊነት ደግሞ ወደ ጽዮንና ወደ ኢየሩሳሌም የመመለስ ህልምና ተስፋን ይገልጻል። ስለዚህ ጽዮን ለመጀመሪያ ጊዜ እኔ በእውነት መጽሐፍ ስመረምር ያው እንዳልኩህ ከነቢዩ ሳሙኤል ከሁለተኛው ነቢይ ውስጥ ያው ጽዮን የሚለው እንደተጠቀሰ ነው የሚያሳየው። ወደ እኛ ማህበረሰብም ስንመጣ አንተም በመጽሐፍ የገለጽክበትን ብዙ ነገር ተመልክተናልና ቤተ እስራኤላውያንና ጽዮናዊነት እንዴት ያዛሉ ይታያሉ? ቅድም ስትመለከተው ከነበረው በዓለም ላይ ካለው ሁኔታ የእኛ ማህበረሰብ ቀደም ብሎ የጀመረው ነው ከስደት መመለስ እንጂ እንደገና እንደ አዲስ በ19ኛው ክፍለ ዘመን የጀመረው አይደለም ብለሃልና የቤተ እስራኤላውያን የጽዮናዊነት ሀሳብ ጽንሰ ሀሳብ እሳቤና ፍላጎት እምነት እንዴት ታየዋለህ? በጣም ግሩም ጥያቄ ነው ሰጠኝ። እኛ የቤተ እስራኤል ማህበረሰብ ለ2500 ዓመታት ወደ ጽዮንና ወደ ኢየሩሳሌም ሁልጊዜ የምናውቀው ቴልአቪቭን አልነበረም ወይም ሃይፋን፣ ቤርሼቫን አሁን የምኖርበትን ከተማም አይደለም የምናውቀው። ሁልጊዜ የምናውቅ የነበረ ኢየሩሳሌም የሚለውን ነው። ኢየሩሳሌም ለመድረስ አያት ቅድመ አያቶቻችን ሲጸልዩ ኖረዋል። ሁልጊዜ ነው። በተለይ የግሌን ለመጥቀስ አስፈላጊ ባይሆንም ገና ልጅ እያለሁ ከታላቁ ካህን አባቴ ጋር አብሬ ለጸሎት ናግባ እየተባልን እንጸልይ ነበር። ሁልጊዜ ኢየሩሳሌም የሚለውን የማይጠቅስበት ቀን አልነበረም። በእውነት በጣም የሚገርም ነገር ነው። ስለዚህ አያት ቅድመ አያቶቻችን ሲጸልዩ ይኖረዋል ያልኩኝ ለዚህ ነው። ወደ ኢየሩሳሌም ለመግባት የቻልነው የአያት ቅድመ አያቶቻችን የትላልቆቹ የእናቶቻችን የአባቶቻችን ጸሎትና የጽዮናዊ ህልማቸው ሁልጊዜ ያልተቋረጠ ህልም ስለነበራቸው በዚህ ነው እኛ ሁላችንም ለመግባት የበቃ ነው። ብዙም መስዋዕት ተከፍሏል። እስካሁን ድረስ ያልተጠናቀቀ ጉዳይ ነው ለኢየሩሳሌም ያለው ፍቅር። ትክክል።
እንግዲህ ጽዮናዊነትን በደንብ አብራርተኸዋል። ከአውሮፓ ይሁዳውያን፣ ከዓለም ይሁዳውያን፣ ከቤተ እስራኤላውያን ጋር ያለውን ዝምድና ቁርኝትም ተመልክተሃል። ያ ሆኖ እንግዲህ ወደዚች ሀገር ወደ ኢየሩሳሌም ወደ መላው እስራኤል ስንደርስ የጽዮናዊነት ህልም አበቃ አሁን ይዘኗል ነው ወይስ ሌላ ተጨማሪ የሚያስፈልገው ኃላፊነት ወይም ተግባር አለ? ዋው ግሩም! ይህን በእውነት አዳማጮችም እንዲያዳምጡትና እንዲያው በትክክል ይህን ነገር እንድንፈትሸው እንድንመረምረው የሚገባ ጥያቄ ነው የጠየቅ። የቤተ እስራኤል በጽዮናዊ ታሪክ ውስጥ ቀደም ብዬ እንዳልኩት 2500 ዓመታት ናፍቆት ህልም ለኢየሩሳሌም በፍጹም ልባቸው ስለ ጽዮን የዕለት ተዕለት ጸሎታቸውና ምኞታቸው ህልማቸው ጽዮናዊነት በፊት የነበረው መንፈሳዊ ሃይማኖታዊ ትስስራቸው ወደ ኢየሩሳሌም መድረስ የመጨረሻው ግብ አይደለም። እዚህ ላይ ይህን ላይ ነው እንግዲህ ማወቅ የሚገባን። ወደ ጽዮን በትላልቆቹ ጸሎት ገብተናል፣ ኢየሩሳሌም ገብተናል የሚለው ይሄ የመጨረሻው ዓላማችን ወይ ግባችን አይደለም። ከዚህ ከተቀደሰች አገር ኢየሩሳሌም ለመግባት የታደልን ሁሉ እድሉ የገጠመን ሁሉ እኛ መብት ኑሮን አይደለም፣ በትላልቆቹ መብት ነው ለመግባት የቻልነው። ለአገሯ ግንባታ፣ ለደህንነቷ ዘብ መቆምና የሚያስፈልገውን አስተዋጽኦ ማድረግ አስፈላጊ ነው። የይሁዲ ማንነታችን መጠበቅ ከሕዝበ እስራኤል ጋር ያለንን ትስስር ማጠናከር ያስፈልጋል። ለምሳሌ ከዚች ሀገር ስንኖር እኛ ከእስራኤል ህብረተሰብ የተገለልን አይደለንም። የእስራኤል ህብረተሰብ አካል ነን። በሀገሪቱ ውስጥ የሚያስፈልገውን ከአንድ ዜጋ የሚጠበቀውን ሁሉ ለመክፈል ዝግጆች መሆን አለብን። ምክንያቱም ይህ ሀገርነት አለብን። ለቀጣዩ ትውልድ ሃይማኖታችን፣ እሴቶቻችን፣ ጥሩ ባህላችን የማስተላለፍ ትልቅ ኃላፊነት እንዳልኩት አደርነትም አለብን። ይሄ ነው ትልቁ ነገር። ይሄ ወጣቶች በየጦር ግንባሩ እየተሰዉ ነው። ይህም እኮ ራሱ አሁን የምንነጋገርበት ተግባራዊ እየሆነ እያየነ ያለው ነው። ነፍሳቸውን ይማርልን፣ የሚታገሉትንም እግዚአብሔር ይጠብቅልን። ስለዚህ እኛ ምንጊዜም ቢሆን አገሪቱ የተገነባች ሀገር በቴክኖሎጂ የራቀቀችና በጣም ልዩ የሆነች ሀገር ነው እንግዲህ ያገኘነ የገባንባት ቢሆንም ግን ለእያንዳንዱ ዜጋ ለወደፊቱም ከፍተኛ አስተዋጽኦ የምናደርግበት አለ። በተለይ ኢየሩሳሌምን የመጠበቅ መብት አለን። አዎ ጥሩ ነው። አሁን ወደ መጽሐፍህም ያመጣል ባላደራዎች ወደሚለው ሁኔታ ያመጣናል እና ይህን ደግሞ የገለጽከውን ነገር የጽዮናዊነትን ህልም ወደ ኢየሩሳሌም ለመድረስ የነበረንን ፍላጎት እኛ ካገኘ ነው በኋላ እዚህ ያፈራናቸው ልጆች አሉ። ለእነሱ ደግሞ ባደራ የማስተላለፍ ኃላፊነት አለብንና አንዳንዴ የተከፈለውን ነገር የመስዋዕቱን፣ የጉዞውን በዓለም ዙሪያ ያሉ ይሁዳውያን የሚያሳልፉትን ያሳለፉትን አዲሱ ትውልድ ላይረዳ ይችላል። ምክንያቱም እዚህ ነው ያደጉ፣ ነገሮች እንደኛ ያላጋጠማቸው ሊሆን ይችላል እና ለነሱ ለማስተማር ለማስተላለፍ ምንድን ነው ማድረግ ያለብን? አንተ በመጽሐፍህ እንደገለጽከው ባላደራዎች አደራውን እንዴት ነው መወጣት ያለብን እኛ? በጣም ግሩም ገለጻ ነው የሰጠኸው። ይሄ ነው ትልቁ ፈተና አሁን በእኛ ላይ በአዋቂዎች ላይ ያለው ትልቁ ፈተና ይሄ ነው። ወጣቶች እኔ እርግጠኛ ነኝ በትምህርት ተቋማት ገና ከአንደኛ ደረጃ ትምህርት ቤት ጀምሮ ከዛ ወደ ኮሌጅም ሆነ ወደ ዩኒቨርሲቲም የሚማሩ ዛሬ በጣም በጥሩ ሁኔታ የሚማሩ ልጆች ወጣቶቻችን፣ ወጣቱ ትውልድ በትምህርት ጥሩ ሁኔታ ነው ያለው። እኔ እርግጠኛ ነኝ ስለ ጽዮናዊነት፣ ስለ ኢየሩሳሌም፣ ስለ እስራኤል ታሪክ ብክላል ይማራሉ ብዬ ነው እንግዲህ የማምነው። ነገር ግን አሁን አንተም ከጠቀስከው ላይ እኔም ቅድም ትልቅ ፈተና ነው ያልነው ከሰለጠነች አገር ላይ ነው ያለ ነው። በጣም የሰለጠነች አገር ናት። ባለፈው ተነጋግረናል። ለምሳሌ የአዋቂዎችና የወጣቱ ትውልድ በመካከላቸው ያለውን ለማየት ሞክረናል። ምን አይነት ልዩነት እንዳለም ያው አንስተነዋል። ዋናው ከኛ የሚጠበቀው
ለወጣቱ ትውልድ ምንጊዜም ቢሆን የአያት ቅድመ አያቶቻችን ታሪክ የቤተ እስራኤልን ቅርስ የኢየሩሳሌምን ትርጉም እንዴት ነው ትርጉም ስንሰጠው የነበር? ከዛ እያለ ኢየሩሳሌምን እንዴት ነው ስናስባት የነበረ? አሁን ቀደም ብለን እንደጠቀስነው ትርጉሙንና የቀድሞ ትውልድ ያሳለፉትን መስዋዕትነት ምን ነበር ያሳለፉት? ምን ነበረ? እንዴት ነው የኖሩ? በስደት ዓለም ሲኖሩ 2500 ዓመት በስደት ዓለም ኑረዋል። ይህን ኑሮ እንዴት አሳለፉት የሚለውን በሁለት ማስተማር አለብን። ይሄ የኛ ኃላፊነት ነው፣ የአዋቂዎች ኃላፊ መሆኑን እኔ እርግጠኛ ነኝ አዳማጮች በሙሉ ይገነዘባሉ፣ ያውቃሉ። ጽዮናዊነት ታሪክ ብቻ ሳይሆን ዛሬም የሚኖር እሴት መሆኑን ወጣቱ ትውልድ መማር አለበት። ነገር ግን እንዴት ነው አዋቂዎች ለወጣቱ ዛሬ በቴክኖሎጂ በተራቀቀች ሀገር እየኖረ ቋንቋው የተለየ ነው፣ እንዴት ነው ማስተማር የሚችሉ ጥያቄዎች አሉ። ነገር ግን በምንም ታምር ቤተሰብ ነውና ከልጆች ጋር ሁልጊዜ የተለየ የኛን የማህበረሰባችን እንዴት እንደነበርን ታሪካችን ይሄን ሁኔታ እያነሱ መነጋገር ይቻላል። እኔ እርግጠኛ ነኝ በዚህ ጉዳይ የሚሰሩ በትምህርት ተቋማትም የሚኖሩ እንደዚህ አይነት ርዕሰ ጉዳዮችን በወጣቱ በኩል ማንሳቱ በእውነት በጣም አስፈላጊ ነው። በጣም ጥሩ ነው። ሁላችንም ትልቅ የቤት ስራ አለብን ለልጆች ይህንን ማሳወቅ። እንግዲህ እናመሰግናለን። ማጠቃለያ ሀሳብ ካለ? እሺ፣ እንግዲህ ለማጠቃለል ካሁን በፊት ከገለጽኩት ጋር የተያዘ ነው የሚሆነው። ለቤተ እስራኤል ጽዮናዊነት ያው ቀደም ብዬ እንዳልኩት 2500 ዓመታት ናፍቆት፣ ህልም ያው በስሜት ውስጥ የኖሩ የጽኑ እምነትና የተስፋ ጉዞ የነበረበት እንደሆነ ያው በስፋት አንተም ባነሳው ጥያቄ ገልጸነዋል። ወደ ኢየሩሳሌም መድረሳችን ታላቅ ስኬት ነው። ይህ ትልቅ ዕድል ነው ብየዋለሁ። አሁን ግን የአባቶቻችንን ቅርስ እሴቶችና የጽዮንን ፍቅር በልባችን ያለውን ፍቅር ዘላለማዊ ነው። የፍቅር እስከምንገባ ብቻ አይደለም ብለናል። ለልጆቻችን ለልጅ ልጆቻችን የማስተላለፍ ኃላፊነት ትልቅ አደራ አለብን። ወደ ጽዮን ለመድረስ የታደልን እኛ ነን እንግዲህ በአሁኑ ሰዓት። ስለሆነም ለተተኪው ትውልድ የጽዮንን መንፈስ የማስተማር አደርነትና ኃላፊነትም ያለው ከኛ ላይ ነው እና በእውነት በጣም ትልቅ ርዕሰ ጉዳይ ነው። በጣም ጥሩ። በጣም ነው የምናመሰግነው። የማህበራዊ ጉዳይ ሰራተኛና ደራሲ አቶ ሽሙኤል ምህረት በጣም እናመሰግናለን። እንቀጥላለን እንግዲህ በየጊዜው። ለዛሬው በዚህ እናብቃ። ሰላም ሁንልን። አትሰጠኝ እጅግ በጣም አመሰግናለሁ። ሰላም ሁንልኝ። ሰላም። የተከበራችሁ አድማጮቻችን ለዛሬ ብለን ያቀረብነው የባህልና ኪነ ጥበብ ፕሮግራም ይህን ይመስላል። ሳምንት በሌላ የባህልና ኪነ ጥበብ ፕሮግራም እንገናኛለን። ከእኛ ጋር ለነበራችሁ ቆይታ ከፍ ያለ ምስጋና እናቀርባለን። በደህና ቆዩልን።